ተምቹ አሁንም ቢሆን ድንብላልን እየተጫወተባት ይመስለኛል። ደጋግማ ስለ ጋብቻ ጠይቀዋለች። እሺ ማግባት እንኳን ባይፈልግም ነገር ግን ከአሲር ጋር ሲያወራ ከሰማችሁት እንዴት ነው ወደፊት አግብታት መኖር ትፈልጋለህ ወይ ሲለው፣ አይ በጭራሽ እኔ እሷ ማግባት አልፈልግም፣ ምን ይዤ ነው ማገባው? ነገር ግን ያው ከሷ ጋር ግንኙነት አድርገሃል ብሎ ስለጠየቀው በጭራሽ ሳንጋባ ይሄንን ነገር አላደርግም ብላኛለች። ነገር ግን 3 አመት የሚጠብቅብኝ ያንን ነገር ሳላደርገው አልቀርም ብሏል። እሷ ደግሞ ከጋብቻው ውጪ በጭራሽ እንደማታደርግ ነው። ነገር ግን እሱ አሁን የሚፈልጋት ሳስበው ስሜቱን ለመወጣት እንጂ በጭራሽ ለቁም ነገር የሚፈልጋት አይመስለኝም። ለቁም ነገር የሚፈልጋት ሰው ቢሆን ኑሮ ውድ ቤተሰቦቼ 3 አመት ጠብቄም ቢሆን ያንን ነገር አደርገዋለሁ አይልም ነበረ። እሱ ያለው አሁን 3 አመትም ቢፈጅብኝ ያንን ነገር ግን ሳልቀምሰው አልቀረም ብሏል። እና እውነት እኔ ድንብላል ለቁም ነገር የፈለጋት መስሎኝ ነበረ። እርግብን ትቶ ወደ እሷ ሲሄድ እሷን እወድሻለሁ አፈቅርሻለሁ ሲላት፣ ከስራ ቦታዋ ደግሞ አሁን እያደረገ ያለው ነገር በተለይ በዛሬው ዕለት ምናሴ ባይሸፍንላት ኑሮ ሰላም ራሱን ስትናገር እንደነበረ አይታችኋልና እሷ ለሱ ብላ በጣም ዋጋ እየከፈለችለት ነው። ለሱ ብላ ብዙ ነገር እያደረገች ነው። አንዳንድ ጊዜ ለማይመጥነን ሰው ለኛ ለማይሆነን ሰው ዋጋ እንከፍልና ስንቃጠል እንኖራለን። አሁንም ድንብላልን እንደዛ ነው እያደረጋት ያለው ተምቹ። እና እንዴት አያችሁት? እኔ ተምቹን በጣም ነበር የምወደው። ነገር ግን በዛሬው ንግግሩ በጣም ነው ያስጠላኝ። አንድ ሰው እውነትም ችግር አለ፣ ያው እኛ ሴቶች ጋር ችግሩ እንዳለ ሆኖ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ተርፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያደረጋችሁ ላይክ በማድረግ ተባበሩኝ። እና ድራማውን እኔ በዛሬው ዕለት ተምቹን በጣም የታዘብኩበትና ያየውበት ማለቴ የእውነት እንደማይቆምና ትክክለኛ ሰው እንዳልሆነ ነው ያየሁት። ከዚህ በፊት እርግብንም ያው እርግብን ሲጀመር ለሌላ ጉዳይ ነበረ የቀረባት። እሺ ችግር የለውም። ነገር ግን ድንብላልን ለሌላ ጉዳይ አይደለም የቀረባት። እሷም ያን ያክል ዋጋ እየከፈለችለት ያለችው በህይወቷ አንድ ሰው ቤት እየሰራ በሚፈልገው ሰዓት እንደማይወጣ የታወቀ ነው። አስፈቅዳችሁም እንኳን ብትወጡ ከዛ ከነበራችሁበት ቦታ ስትመለሱ የሚጠብቃችሁ ጥሩ ፊት አይደለም። ይሄን ሁሉ ዋጋ እየከፈለችለት ነገር ግን ከአሲር ጋር ሆኖ ምንድነው ያለው? እኔ ትዳር አልፈልግም አሁን ነገር ግን አብራችሁ ተኛችሁ ወይ ብሎ ሲጠይቀው እምቢ ብላለች። ከጋብቻ ውጪ ከጋብቻ በፊት እንደዚህ አይነት ነገር ማድረግ አልፈልግም ብላለች። ነገር ግን 3 አመትም ቢሆን ይጨርስብኛል እንጂ ያንን ነገር ሳላደርገው አልቀርም ብሏል። እና ይሄ ነገር እንደታያችሁት እኔም እውነት ለመናገር ቤተሰብ ምን መስሎ ነበር መሰላችሁ? እርግብን ከተዋት እርግብን አልፈልግም ካለ ወደ እሷ ከመጣ ጠቅልሎ የሚያገባት ነበር መሰለኝ። ድንብላል ገንዘብ አትፈልግም እንደምታውቁት። እሷ የምትፈልገው ከሱ ጋር ያላትን ፍቅር ማጣጣምና በአንድ ጣራ ውስጥ መኖር ብቻ ነው የምትፈልገው እንጂ እሷ እንደሌላው ደግሰህ አግባኝ ጥሎሽ ጣልልኝ ምናምን አላለችም። ምክንያቱም ጥሎሽ ጣልልኝ የምትይውን ሰውና የማትይውን ሰው ታውቂያለሽ። ይሄን ሰውዬ ወይም ማለቴ ተምቹን የቀረበችው ለፍቅር ብቻ እንጂ ለገንዘብ አይደለም። ገንዘብ እንደሌለው ታውቃለች። ሜዳ ላይ ጎዳና ላይ ወድቆ ከሰው ቤት ሰርቃ እንጀራ ወጥ ይዛ ሄዳ ስታጎርሰው የነበረች ናት። ውሃ በሷ አቅም ገዝታ ስታጠጣው የነበረች ናት። ከእንደዚህ አይነት ሰው ከፍቅር ውጭ ሌላ ምንም ነገር እንደማይጠበቅ የታወቀ ነው። ነገር ግን እሱ አሁን እኔ በጣም ነው ያስቀየመኝ ቤተሰብ በጣም እሱ ማለቴ ከተምቹ ይሄ አይጠበቅም ነበረ። ይች ልጅ ለሱ እያለች በጣም ዋጋ ከፍላለች። ከወይዘሮ ሜላት ጋር እንኳን ስታሳልፈው የነበረውን ግብ ታውቃላችሁ። ፖሊስ አመጣለሁ አስይዝሻለሁ እስከመባል ድረስ የደረሰች ልጅ ናትና እሷ ከልቧ አምነዋለች። ከልቧ ይሆነኛል ብላ ገብታበታለች። የምታደርገው ነገርም የእውነት ከውስጧ ነው። ግን አንዳንድ ጊዜ እውነት እኛ ሰዎች ስንባል የሚያዋጣንንና የሚሆነንን አናቅም ስላችሁ በቃ ላይክ የቀረበን ሰው ጥሩ መስሎ ይታየናል። እውነትም ምላሱን ያሳመረ ሰው ትክክለኛ ሰው ይመስለንና ከልባችን እንቀርበዋለን። እና ድንብላልም አሁን ይሄን ነው እያደረገች ያለችው። እሷ እስከዛሬ ድረስ ያው ወንድ ቀርባ አታውቅም። እንግዲህ ድራማው ከተጀመረ ጀምሮ ማለት ነው። ምናልባት ከድራማው ውጭ ሊኖራት ይችላል። ግን
እዚህ ድራማ ላይ ሌላ ወንድ ጋር አላየናትም። እሱንም ስትቀርበው ከልቧ ነው የቀረበችው። የራሷን ህይወቷን ሁሉ አሳልፋ ለመስጠት ራሱ ዝግጁ ናት ማለት ይቻላል። እንደዛ ማለት ከወይዘሮ ሜላት ጋር ያንን ሁሉ ግብ ግብ አሳልፋለች። ፖሊስ አመጣብሻለሁ አንቺ ብቻ ብዙ ነገር ተብላለች አይደል ቤተሰብ። በዛ ሰዓት ደግሞ ተምቹ የሚፈለግበት ሰዓት ነበረ። ስለዚህ እሱ ጥሩ ማለቴ ጥሩ ስራ የለውም መጥፎ ነገር አድርጓን ከሱ ርቃለሁ አላለችም። በዛ በመጥፎ ነው ተብሎ በሚፈለግበት ሰዓት ነበር አብራው የነበረችውና አሁን ግን ለጋብቻ እንደማይፈልግ ነው። እሷ ደግሞ መጋባት ትፈልጋለች። ብታምነው ነው አይደል ቤቱ ድረስ የሄደችው። ግን ያው በጉልበቷ አልተጠቀመባትም። ኦኬ ቢሆንም ግን እዛ ቦታ ላይ በአንድ ቀን ሌላ ነገር ነው የጠየቃት። እሷ እምቢ ባትለውና እሷ ፊቷን ባታዞርበት የሚፈልገውን ነገር ለማድረግ ዝግጁ ነበር ማለት ነው። ይሄ ማለት ቤተሰብ አንድ ወንድ ልጅ እውነትም ትዳር ፈላጊና ሊያገባ ከፈለገ ቶሎ ብሎ ሌላ ነገር አይጠይቅም። ወደፊት ብዙ ነገር ያስባል፣ ብዙ ነገር ያቅዳል። አብረው ምን መስራት እንዳለባቸው፣ አብረው ምን ማድረግ እንዳለባቸው፣ የወደፊታቸውን ህይወት አብረው ያቅዳሉ፣ አብረው ያልማሉ፣ ያካፍላታል። ምን ማድረግ እንዳሰበ፣ ምን ሊያደርግ እንደፈለገ፣ ምን ቢያደርግስ ጥሩ ይሆንለታል፣ ይሄኛው መንገድ ጥሩ ነው ወይ፣ ያኛው መንገድ ጥሩ ነው ወይ ብሎ ያማክራታል። የሚፈልጋትን ሴት ለማግባት የልጆቹ እናት አድርጎ አብሯት መኖር የሚፈልጋትን ሴት እንደዛ ነው እንትን የሚለው ዘሎ ሌላ ነገር አይጠይቅም። ተምቹ ግን የሚፈልገው ነገር ከዛች ቤት ስለሄዱ ብቻ አብሮ መተኛትና ሌላ ነገር እንደሰጠው ነውና እኔ ድንብላል አሁን እየተሳሳተች ወይም በተሳሳተ መንገድ እየሄደች ይመስለኛል በበኩሌ ማለት ነው። በጭራሽ እየተሳሳተች ነው ያለችው። ምክንያቱም እሷ አይፈልጋትም። እሷ የምትፈልገው ትዳር ነው፣ መሰብሰብ ነው፣ ቤቷ ውስጥ መሆን ነው። እሱ ግን የሚፈልገው ሌላ ነው። አሁን በዛሬው ዕለት ካያችሁ ምናሴ ገብቶ ምግብ እየሰራ ነበረ። ምናሴ ገብቶ ምግብ ሲሰራ ሀና ማለት ሰላምዬ ምን አለችው? ድንብላል የት ሄዳ ነው ብላ ወጠጥር አድርጋ ጠየቀችው። እሱ ግን ሸፈነላት። ምንም አላለም። ችግር የለውም ተያተው ትሄድ እና ምግብም ችግር የለውም ምን ይሰራለሁ ነው ያለው። እናቴ ብታውቅ ስትል ተያት በቃ ፈታ ትበል፣ ለምን ምን ችግር አለ ብናግዛት ነው ያለውና ይሄን ነገር ደግሞ ወይዘሮ ሜላት ሰማች ማለት አስባችሁታል። ለሷ ህይወት ከባድ ነው። ወይዘሮ ሜላት ያው ጥሩ ናት፣ መልካም ናት። በድንብላል ላይ ያን ያክል ጭካኔ የላትም። ግን ደግሞ ሁሉም ነገር ከልክ ሲያልፍ ያስጠላል። ሁሉም ነገር ልክ ሲኖረው ነው። አሰሪና ሰራተኛ ድንበሩን ሲያውቅ ነው፣ መከባበር ሲኖር ነው አብሮ መኖር የሚቻለው። ሰራተኛም ብትሆን ድንበሯን ካለፈች የማይገባትን ነገር ካደረገች ያው መዘለፏ የማይቀር ነው። እነሱ እንደሆኑ የቤቱ ባለቤት ናቸው። ሰው የሚፈልጉትን ነገር ማድረግ መብታቸው ነው። ብር አላቸው፣ ሌላ ሰራተኛ ያመጣሉ። ስለዚህ ምናሴ በጣም መልካምና የዋህ ልጅ ስለሆነ ዝም ብሎ ያው ነካ ነካ አድርጎ አሳልፎታል። እዚህ ላይ ግን ሰላም ከአንተነህ ጋር ያላትን ግንኙነት ጠይቋን ነበር፣ መመለስ አልፈለገችም። አለባብሳ አልፈዋለች። ሰላም ግን አሁንም አንተነህን ትወደዋለች፣ ታፈቅረዋለች። በጣም የሚገርመው ነገር ማለት ነው። አሁንም ቢሆን የእሷ ልብ ግን ምን አይነት ነው ቤተሰብ? ቅዱስንም እኮ በትንሽ ጊዜ ወዶ አፍቅረው ምናምን ነገር ልቧ አንተን ብሎ ነበር። ነገር ግን አንተነህም ቢሆን ትወደዋለች፣ ታፈቅረዋለች። አሁንም ቢሆን ሞታ ትወደዋለች። የሚገርመው ነገር እና ያንን ሁሉ ዋጋ አስከፍሏት አሁንም ቢሆን በቤተሰቦቿ ላይ እየዛተባት የሚገርም ፍቅር ነው ያላት ለሷ። በዛ ላይ ደግሞ ወንድ ልጅ እንደዚህ ሲያጣጥላችሁ አስባችሁታል? ከባድ ነው። ወንድ ልጅ ሲፈልግ እንጂ ወንድ ልጅ ካልፈለገ ሴትን ልጅ ርካሽ ነው የሚያደርጋት። ማርያምን ርካሽ ታውቃላችሁ? አሁን ሰላምን እንደሚያደርጋት አንተነህ ርካሽ በአይኑ እንደዚህም በሙሉ አይኑ ማየት ራሱ አይፈልግም። እና ክፉ ናቸው ወንዶች፣ ግን ክፉ ናቸው። ማርያምን ክፉ ናቸው። ጌታን በቃ እናንተ ስትፈልጉ ብቻ እንጂ ሴት ልጅ ከወደዳችሁ ምን ያክል እንደምትንጠባረሩ አናታም ሁላ ደርሶብሽ ነው እንዳትሉኝ፣ እኔ እግዚአብሔር ይመስገን አልደረሰብኝም። እና ማለት ነው ውድ ቤተሰቦቼ ሰላምዬ አሁን እየተንጨረጨረች ነው። አንተነህ ግን አንቺን አልፈልግሽም፣ በአንቺ ቦታ ሌላ ሴት አግኝቻለሁ፣ ከአንቺ የተሻለች ሴት አግኝቻለሁ መባል ደግሞ አስባችሁታል? ምን ያክል ውስጥን እንደሚጎዳና ምን ያክል እንደሚያም ቤተሰብ ያማል። ጌታ በጣም ነው የሚያመው። ከአንቺ የተሻለች ሴት አግኝቻለሁኝ፣ አንቺን አልፈልግሽም፣ ከተውኩሽ ቆይቻለሁ እንደመባል ራስ የሚያም ነገር እና የራስ ምታት የሚሆን ነገር የለም።
ሰላምዬ አሁን ያለችበት ሁኔታ በጣም ከባድ ነው። በነገራችን ላይ በጣም ነው የምታሳዝነው። ጌታን በጣም ያለችበት ሁኔታ በጣም አደጋ አለው ስላችሁ ቤተሰብ ሃርድ ነው። ሶ ይህንን ስሜት ማስተናገድ በጣም ከባድ ነው። አንደኛ ትወደዋለች፣ ሁለተኛ ከስንት ጊዜ በኋላ ነው የመጣው፣ ሶስተኛ ያጣጥላታል፣ አራተኛ ከአንቺ የተሻለች ሴት አግኝቻለሁ ብሏታል። አስባችሁታል? ይህን ሁሉ ማስተናገድ ማለት በጣም ከባድ ነው በአንድ በምትወዱትና በምታፈቅሩት ሰው። በዛ ላይ ደግሞ ስንት ዋጋ ያስከፈለ ነው። ከኔ አርግዘሽ እንደው ኧረ ወንዶችም እንትናችሁ ራሱ ቢቆረጥ እንደዚህ አይነት ወንዶች ማለት ነው። የዛ ጊዜ እኮ ሰላምዬ ጋር አብሮ ሲተኛ ብዙ ነገር ብሏት ይሆናል አይደለ? ያው የምትፈልጉትን ነገር እስከምታገኙ መለሳችሁ ይለበልባል እንደ እሳት። ከዛ በኋላ ግን ላይክ እንደማታውቁት ቆሻሻ ነገር ነው የምታጣጥሉትና ልክ አንተንም እንደዛ ነው አሁን እያደረገ ያለው ሰላምዬንና አሳዘነችኝ እውነት ቤተሰብ